ሻዕቢያ ወደ ትግራይ ዘመተ። ወልቃይት በህዝብ ቁጣ ተናወጠች። ኦብነግ የመንግስት ሚስጥር አጋለጠ። በሰሜን ተራሮች ላይ የሚታየው ጭስ የባሩድ ብቻ አይደለም፣ የአንድ ትልቅ ቀውስ መጀመሪያ እንጂ። ለዓመታት እንደ ደመኛ ጠላት ሲታዩ የነበሩት ሻዕቢያና ህወሓት ባልተጠበቀ ሁኔታ እጃቸውን ተያይዘው ወደ አዲስ ጦርነት ሲገቡ የቀጠናው ፖለቲካዊ ሚዛን ክፉኛ ተናውጧል። የአስመራው መንግስት የህወሓት ውድቀት የኔም ውርደት ነው በሚል አዲስ መሪ ቃል ሰራዊቱን ወደ ትግራይ ማዝመቱ የታወቀ ሲሆን ይህም በኢትዮጵያ ሰማይ ስር አዲስ የጦርነት ድራማ እንዲጀመር በር ከፍቷል። ጉዳዩን በዝርዝር እናስደምጣቸዋለን። ህወሓት ፍጹም ያልጠበቀው ተቃውሞ ገጠመው። ሰሞኑን በወልቃይት ጠገዴ ሰቲት ሁመራ ዞን አቅራቢያ የታየው የኃይል ትንኮሳና ወታደራዊ ግፊት የአካባቢውን ነዋሪዎች ወደማይገመት ቁጣ ቀስቅሷቸዋል። በዛሬው ዕለት በሺዎች የሚቆጠሩ ነዋሪዎች አደባባዮችን በቁጣ በማጥለቅለቅ ለዳግም ጦርነት እምቢ የሚል ነጎድጓዳዊ ድምጽ ያስተጋቡ ሲሆን አካባቢው ወደ ቀድሞ የግጭት አዙሪት እንዳይመለስ ለጥፋት ኃይሎች ጥብቅ ማስጠንቀቂያ አስተላልፈዋል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና አገዛዙ ውድቀቱን በሪዞርት ምርቃት ሊሸፍን እየሞከረ ነው ሲል ኦብነግ መንግስትን ወረፈ። ጠቅላይ ሚኒስትር አብይ በጅጅጋ ያደረጉት ጉብኝት በክልሉ መረጋጋት እንዳለ ለማሳየት የተደረገ የፖለቲካ ቲያትር መሆኑን ግንባሩ ገልጿል። በተለያዩ ክልሎች ግጭቶች በበረቱበት ወቅት የሶማሌ ክልልን እንደ ሰላማዊ ቀጠና ለማሳየት የተሄደበት ርቀት ግንባሩን አስቆጥቷል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮ ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። የህወሓት ሽንፈት የኛም ውርደት ነው። ሻዕቢያ ሰራዊቱን ወደ ትግራይ ማዝመት መጀመሩ ተሰማ። የሰሜን ሰማይ በድጋሚ በጦር ጀት ድምጽና በባሩድ ሽታ እየተናወጠ ይገኛል። የሞትና የህይወት ትንቅንቅ የሚመስለው የሰሜኑ ጦርነት በአዲስ ምዕራፍ አገርሽቶ የቀድሞ ደመኛ ጠላቶች የነበሩት ሻዕቢያና ህወሓት በአንድ ጉድጓድ ውስጥ ተገኝተዋል። የህወሓት ሽንፈት የኛም ውርደት ነው በሚል መሪ ቃል ፕሬዝዳንት ኢሳያስ አፈወርቂ ሰራዊታቸውን ወደ ትግራይ ምድር እንዲያስገቡ ትዕዛዝ ማስተላለፋቸውን ተከትሎ በድንበር አካባቢ ያለው ውጥረት አይን አውጥቶ ወደ ታየ ግጭት ተቀይሯል። ከቀናት በፊት በይፋ የተቀሰቀሰው ጦርነት የአስመራው መንግስት የኢትዮጵያ ፌዴራል መንግስት ጥቃት ከከፈተ ጀቶችን ወደ አዲስ አበባ አቅጣጫ አበራለሁ ሲል የሰነዘረውን ዛቻ ወደ ተግባር የሚቀይርበት አጋጣሚ ሆኖለታል። ይህ ድንገተኛ የኃይል ሚዛን ለውጥ በምስራቅ አፍሪካ ፖለቲካ ላይ አዲስ ጥቁር ነጠላ የጋረደ ሲሆን የአስመራው ቤተ መንግስት ለዘመናት የቆለፈውን የጠላትነት በር ሰብሮ የትግራይን ኃይሎች መተንፈሻ ሊያደርጋቸው መወሰኑን በግልጽ የሚያሳይ ክስተት ሆኗል። በተለያዩ ግንባሮች የሚወጡ መረጃዎች እንደሚጠቁሙት የሻዕቢያ ጦር በትግራይ ሰሜናዊ ድንበሮች ሰርጎ በመግባት ከህወሓት ታጣቂዎች ጋር ቅንጅታዊ ወታደራዊ ኦፕሬሽን ጀምሯል። ይህ የጥፋት ጽምዶ ተብሎ በብዙዎች የተሰየመው ግንኙነት የአስመራው መንግስት የህወሓት ውድቀት ውድቀቴ ስኬቱም ስኬቴ ነው የሚል ጽኑ አቋም እንዲይዝ አድርጎታል። ለሳምንታት በአሰብ ወደብና በቀይ ባህር ዳርቻ ላይ አድብቶ የነበረው ጦርነት አሁን ባልታሰበ ሁኔታ መልኩን ቀይሮ ወደ ወልቃይትና አላማጣ ተራሮች ተሸጋግሯል። የኤርትራ ሜካናይዝድ ክፍለ ጦር አባላት ድንበር ተሻግረው መግባታቸውን ተከትሎ በአካባቢው የሚገኙ የፌዴራል ጦርና የክልሉ ኃይሎች ከፍተኛ ጥቃት እየተዘነዘረባቸው ሲሆን ሁኔታውም የአካባቢው መልክዓ ምድር ወደ ደም መሬትነት እየቀየረው ይገኛል። የወታደራዊ ተንታኞች እንደሚሉት ኢሳያስ አፈወርቂ ይህንን ጦርነት እንደ ወርቃማ ዕድል ነው የተመለከቱት። ከሳምንታት በፊት የአዲስ አበባው መንግስት ካልተገታችሁ ጦሬን አዘምታለሁ ሲሉ የዛቱት ዛቻ አሁን በተግባር እየታየ መሆኑን የሚገልጹት ምንጮች በአማራና አፋር አዋሳኝ አካባቢዎች የሚታዩት ግጭቶች ለሻዕቢያ የሰርግና ምላሽ ያህል ሆኖለታል። ይህ እርምጃ የኢትዮጵያን ሉዓላዊነት የሚፈታተንና በቀጠናው ላይ የኤርትራን የበላይነት ለማረጋገጥ የታለመ ስልታዊ ጉዞ መሆኑ ይነገራል። በድንበር አካባቢ ያለው የጦር መሳሪያ ክምችትና የሰራዊት እንቅስቃሴ ጦርነቱ ረጅም ጊዜ ሊወስድና እጅግ አስከፊ ሰብአዊ ቀውስ ሊያስከትል እንደሚችል ፍንጭ እየሰጠ ይገኛል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሐሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የሰሜኑ ሰማይ በቁጣ ታወከ። የሁመራ ህዝብ ለህወሓት የላከው አስቸኳይ ማስጠንቀቂያ። ባለፉት ጥቂት ቀናት በጸለምትና በአዋሳኝ አካባቢዎች የተቀሰቀሰውን ወታደራዊ ግጭት እንዲሁም የኢትዮጵያ አየር መንገድ ወደ ሰሜን ኢትዮጵያ የሚያደርጋቸውን በረራዎች በድንገት ማቋረጡን ተከትሎ በወልቃይት ጠገዴ ሰቲት ሁመራ ዞን የሚገኙ ነዋሪዎች የህወሓትን ቀስቃሽ ወታደራዊ እንቅስቃሴ በመቃወም በዛሬው ዕለት በከፍተኛ ቁጣ አደባባይ መውጣታቸው ተሰምቷል። በሁመራና በሌሎች የዞኑ ዋና ዋና ከተሞች የተካሄደው ይህ ሰልፍ የአካባቢው ማህበረሰብ ዳግም ለጦርነት አንፈቅድም የሚል ጥብቅ መልእክት ያስተላለፉበት ከመሆኑም በላይ በቅርቡ በጸለምት ማይደጉሻ አካባቢ ተስተዋለው የኃይል ግፊት የቀጠናውን አንጻራዊ ሰላም አደጋ ላይ የሚጥል መሆኑን ነዋሪዎቹ በጽኑ ኮንነዋል። ሰልፈኞቹ የህወሓት ታጣቂዎች በወሰን አካባቢዎች እያሳዩት ያለው ወታደራዊ ዝግጅትና ትንኮሳ ወደ መጠነ ሰፊ ጦርነት ሊያመራ እንደሚችል በመጠቆም የፌዴራል መንግስትና የመከላከያ ሰራዊት አካባቢውን ከጥፋት ኃይሎች እንዲጠብቁ አሳስበዋል። በተቃውሞ ሰልፉ ላይ የታዩት መፈክሮች የህዝቡን ስጋትና ቁርጠኝነት በግልጽ የሚያሳዩ ነበሩ። በተለይም
እምቢ ለዳግም ጦርነት የሚለው ድምጽ በከፍተኛ ሁኔታ ሲያስተጋባ የነበረ ሲሆን የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክ መገንባት ነው የሚሉ መፈክሮችም ተስተውለዋል። ሰልፈኞቹ በሰጡት አስተያየት በሰሜኑ የሀገሪቱ ክፍል የተካሄደው የሁለት ዓመቱ ደም አፋሳሽ ጦርነት ያስከተለው ጠባሳ ገና ሳይሽር ህወሓት በዳግም ትንኮሳ ወደ ግጭት ለመግባት እያደረገ ያለው ሙከራ ተቀባይነት የለውም ብለዋል። ዞኑ በአሁኑ ወቅት በአማራ ክልል ስር እየተደራጀ መሆኑንና ማንነታችን ተከብሯል የሚሉት ነዋሪዎቹ ማንኛውንም አይነት ዳግም ወረራ ለመመከት ከጸጥታ ኃይሉ ጎን ሆነው ዝግጁ መሆናቸውን በቁጣ ገልጸዋል። ይህ በእንዲህ እንዳለ የዛሬው ተቃውሞ ሰልፍ የተካሄደው ህወሓት በጸለምትና በራያ አካባቢዎች ግፊት እያደረገ ባለበትና በድርጅቱ ውስጥ የነበረው የውስጥ ክፍፍል ምክንያት የተፈጠረው አለመረጋጋት ወደ ጎረቤት አካባቢዎች እየተረጨ ባለበት ወቅት ነው። የዞኑ አስተዳደር በቅርቡ 2 ዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ማዘዙና የወታደራዊ ዝግጁነት ጥሪ ማቅረቡ የሚታወስ ሲሆን የዛሬው ሰልፍም ይህንኑ የህዝብ ንቅናቄ ይበልጥ ያጠናከረ ሆኗል። ሰልፈኞቹ የፕሪቶሪያውን የሰላም ስምምነት ተፈጻሚነትና የህወሓት ትጥቅ ለመፍታት ጉዳይ አሁንም ለቀጠናው ሰላም ትልቅ እንቅፋት መሆኑን በመጥቀስ የዓለም አቀፉ ማህበረሰብ በህወሓት ላይ ተጽዕኖ እንዲያሳድር ጠይቀዋል። የአካባቢው አስተዳደር በበኩሉ የህዝቡን ሰላምና ደህንነት ለመጠበቅ ከመከላከያ ሰራዊትና ከሌሎች የጸጥታ አካላት ጋር በመቀዳጀት እየሰራ መሆኑን አስታውቆ ህዝቡ በነቅቶ መጠበቅ እንዲቀጥል ጥሪ አቅርቧል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። በጅግጅጋ የፖለቲካ ቲያትር ተሰርቷል። ኦብነግ መንግስትን አጋለጠ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በጅግጅጋና በአይሻ የተከናወኑ የልማት ፕሮጀክቶች ምርቃትን ሆን ተብሎ የተቀነባበረ የፖለቲካ ቲያትር ሲል በጽኑ ኮነነ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከጎረቤት ሀገራት መሪዎች ጋር በመሆን የሸበሌ ሪዞርትን መመረቃቸውን ተከትሎ መግለጫ ያወጣው ግንባሩ ስነስርዓቱ በክልሉ ላይ ቁጥጥርና መረጋጋት እንዳለ ለማስመሰል የተደረገ እንጂ እውነተኛ የልማት ምዕራፍ አይደለም ሲል ወቅሷል። ኦብነግ እንደሚለው ይህ ኩነት ማዕከላዊ መንግስት በአማራ፣ በአፋር፣ በቤኒሻንጉል ጉሙዝ፣ በጋምቤላና በሶማሌ ክልሎች ውስጥ እየተስፋፉ ያሉ ግጭቶችን ለመሸፈንና ክልሉ በእኔ ትዕዛዝ ስር ነው የሚል መልእክት ለጎረቤት ሀገራት መሪዎችና ለዓለም አቀፉ ማህበረሰብ ለማስተላለፍ የተጠቀመበት ዘዴ ነው። ግንባሩ በመግለጫው እንደተነተነው ይህ የሪዞርት ምርቃት የተከናወነው የኢትዮጵያ መንግስት በከፍተኛ ወታደራዊና ፖለቲካዊ ውጥረት ውስጥ ባለበት ወቅት ነው። በተለይም በአማራ ክልል ሰፊ ቦታዎች ከመንግስት ቁጥጥር ውጪ በሆኑበት፣ በኦሮሚያ ግጭቱ በቀጠለበትና መንግስት ሀገሪቱን ማረጋጋት በተሳነው በዚህ ወቅት እንዲህ ያሉ የደመቁ ምርቃቶች መካሄዳቸው የውድቀት መሸፈኛ ናቸው ሲል ግንባሩ ወቅሷል። መንግስት በትግራይና በሌሎች አካባቢዎች ካጋጠመ ወታደራዊ ጫና ለማገገም በሚሞክርበት በዚህ ስሱ ወቅት እንዲህ ያለ ድግስ ማዘጋጀት የህልውና ቀውሱን በምስል ግንባታ ለመደበቅ የተደረገ ሙከራ እንደሆነም ኦብነግ ገልጿል። በተጨማሪም የሸበሌ ሪዞርት ምርቃት የሶማሌን ህዝብ ፈቃድ ያላገኘና ፍላጎቱን የማያክል መሆኑን ግንባሩ አጥብቆ ገልጿል። ልማቱ የህዝቡን መሰረታዊና የፖለቲካ ጥያቄዎች ያላከበረ ነው ያለው ኦብነግ መንግስት እውነተኛውን የሀገሪቱን ቀውስ ችላ በማለት በቲያትራዊ ትርኢቶች ላይ መጠመዱ የችግሩን እድሜ ከማራዘም ባለፈ ፋይዳ እንደሌለው አስጠንቅቋል። ይህ መግለጫ በክልሉና በማዕከላዊ መንግስቱ መካከል ያለውን የፖለቲካ ቅራኔ ይበልጥ የሚያጎላ ሆኖ ተገኝቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችኋቸውን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።